የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። ሰባተኛው የኢትዮጵያ ጠቅላላ ምርጫ ከዛሬ ማለዳ አንስቶ በተለያዩ የሀገሪቱ ክፍሎች ሲካሄድ ውሏል። መራጮች ዛሬ ለፌዴራል የሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት ለሚወዳደሩ እጩዎች ድምፅ ሲሰጡ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በምትገኘው በበሻሻ ከተማ፣ የኢትዮጵያ ርዕሰ ብሔር ታዬ አጽቀሥላሴ ደግሞ በአዲስ አበባ ዛሬ ጠዋት ድምፅ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች አለመከፈታቸውን ዛሬ አስታወቀ። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎች የድምፅ አሰጣጥ ከተጀመረ በኋላ በጸጥታ ችግር መቋረጡን ተናግረዋል። ኢራን ከዩናይትድ ስቴትስ ጋር የምታካሄደውን ቀጥተኛ ያልሆነ ድርድር እንደምታቆም አስታወቀች። የኢራን ዜና አገልግሎት ታስኒም እንደዘገበው ኢራን ድርድሩን አቆማለሁ ያለችው እስራኤል በኢራን ይደገፋል የምትለውን ሄዝቦላን ለማጥቃት ወታደሮቿ ወደ ሊባኖስ ዘልቀው እንዲገቡ ካዘዘች በኋላ ነው። ዜናው በዝርዝር። ሰባተኛው የኢትዮጵያ ጠቅላላ ምርጫ ከዛሬ ማለዳ አንስቶ በተለያዩ የሀገሪቱ ክፍሎች ሲካሄድ ውሏል። መራጮች ዛሬ ለፌዴራል የሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት ለሚወዳደሩ እጩዎች ድምፅ ሲሰጡ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በምትገኘው በበሻሻ ዛሬ ጠዋት ድምፅ ሰጥተዋል። ጠቅላይ ሚኒስትሩ ከአዲስ አበባ በ390 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ጅማ ዞን ውስጥ በሚገኘው ጎማ 2 የምርጫ ክልል ከሁለት የተቃዋሚ ፖለቲካ ፓርቲ እጩዎች ጋር ነው የሚወዳደሩት። አብይ ዛሬ ድምፅ ከሰጡ በኋላ ለጋዜጠኞች መግለጫ ሲሰጡ ፓርቲያቸው ቢያሸንፍ በሀገሪቱ ያሉ የጸጥታ ችግሮችን በዘላቂነት ለመፍታት ምን ያህል ቁርጠኛ እንደሆነ ለምርጫ ዘገባ በሻሻ የሚገኘው የዶይቼ ቬለ ባልደረባ ታምራት ዲንሳ ጠይቋቸው ነበረ። አብይ ለዚህ ጥያቄ በሰጡት መልስ ፓርቲያቸው ከዚህ ቀደም ለሰላም አድርጓል ያሏቸውን ጥረቶች ጠቅሰው አሁንም በሰላማዊ መንገድ የሚመጡ ካሉ በራችን ክፍት መሆን አለበት ሲሉ አስታውቀዋል። ኢትዮጵያ ውስጥ የፓርቲያችን የሰላም ፍላጎት በብዙ መልኩ ተገልጧል። ጠላት የተዋጉ የተባሉ ሰዎች ይቅርታ አድርገን በመቀላቀል የታሰሩ በመፍታት የተሰደዱ በመመለስ የኢትዮጵያን አንድነት በመደመር በጋራ እንስራ በማለት በብዙ መንገድ በልበ ስፋት ለማሳየት ተሞክሯል። በሌላው ወገን ግን ይቅርታውን እንደ ፍራቻ፣ መተውን እንዳለማወቅ፣ እንሰብሰብን እንዳለመቻል ወስደው የታለሉ ወንድምና እህቶቻችን በየጊዜው በግራ በቀኝ ስልጣን ለማግኘት ያለው አማራጭ ኃይል ብቻ ነው ብሎ ያመኑ ወገኖች አሉ። ከነሱ ውስጥ የማይናቅ ቁጥር በየጊዜው በሰላማዊ መንገድ እየመጣ ነው ያለው። አሁንም በሰላማዊ መንገድ የሚመጡ ወገኖቻችን ካሉ በራችን ክፍት መሆን አለበት። በበሻሻው ቃለ ምልልስ ላይ የእስካሁኑን ስራችንን ማጥላላትም ሆነ ማጋነን አይገባም ያሉት አብይ መጪው 5 ዓመት ብዙ ታሪክ የሚታይበት ይመስለኛል ሲሉም ተናግረዋል። የኢትዮጵያ ርዕሰ ብሔር ታዬ አጽቀሥላሴ ብዙ የፖለቲካ ፓርቲዎችና ግለሰቦች በዛሬው ምርጫ መወዳደራቸውን የኢትዮጵያ የዲሞክራሲ ስርዓት በቀና መንገድ እየተጓዘ መሆኑን የሚያሳይ ሲሉ አወደሱ። ርዕሰ ብሔር ታዬ አጽቀሥላሴ ይህን ያሉት በአዲስ አበባ አራዳ ክፍለ ከተማ ወረዳ 8 ሸማቾች ምርጫ ጣቢያ ተገኝተው ዛሬ ረፋድ ላይ ድምፅ በሰጡበት ወቅት ነው። በርካታ የፖለቲካ ፓርቲዎችና ግለሰቦች ተወዳድረዋል። ይህ የሚያሳየው የኢትዮጵያ የዲሞክራሲ ስርዓት በቀና በበጎ መንገድ እየተጓዘና በእርግጥም በውድድር ማለትም ድምፅ በመስጠት የመታመንን ሂደት የሚያሳይ ነው። 54 ሚሊዮን ሕዝብ ድምፅ ለመስጠት መመዝገቡን ታሪካዊ ያሉት ርዕሰ ብሔሩ ምዝገባው በራሱ የኢትዮጵያ ሕዝብ መሪዎቹን በድምፅ ካርድ ለመምረጥ ያለውን ጉጉትና ፍላጎት የሚያሳይ ነው ሲሉ ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች አለመከፈታቸውን ተናገሩ። በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎች የድምፅ አሰጣጥ ከተጀመረ በኋላ በጸጥታ ችግር መቋረጡን ሰብሳቢዋ ገልጸዋል።
ሜላትወርቅ የምርጫውን ሂደት አስመልክቶ በአዲስ አበባ በሰጡት ጋዜጣዊ መግለጫ 50,188 የምርጫ ጣቢያዎች ከማለዳው 12 ሰዓት መከፈታቸውን፣ ሌሎች 695 የሚሆኑ ምርጫ ጣቢያዎች ግን ዘግይተው መከፈታቸውን የቦርዱ ሰብሳቢ ገልጸዋል። ይሁንና ከተከፈቱ የምርጫ ጣቢያዎች መካከል በጸጥታ ስጋት የተዘጉ መኖራቸውንም አረጋግጠዋል። ሌላው ያጋጠመን የጸጥታ ችግር ያጋጠመን አካባቢዎች አሉ። በዚህም ምክንያት የድምጽ አሰጣጥ ሂደቱ የተቋረጠባቸው ምርጫ ክልሎች አሉ። በቢሎኖፓ፣ በመቺ፣ በቀርሳ፣ በነዚህ በኩታበር አካባቢ በኦሮሚያና በአማራ በተወሰኑ ምርጫ ክልሎች ከተጀመረ በኋላ በጸጥታ ችግር የተቋረጠባቸው አሉ። ለሰባተኛው ጠቅላላ ምርጫ እየተካሄደ ባለው የድምፅ አሰጣጥ በ39723 የምርጫ ጣቢያዎች ታዛቢዎች ተገኝተዋል። የፖለቲካ ፓርቲዎችና የግል ተወዳዳሪ ወኪሎች በ41978 ምርጫ ጣቢያዎች እንደተገኙ ሜላትወርቅ ተናግረዋል። ከፍተኛ ቁጥር ያላቸው መራጮች በመላ አገሪቱ ወጥተው ድምፃቸውን እየሰጡ መሆኑን ምርጫ ቦርድ በሚያደርገው ክትትል መገንዘቡንም ገልጸዋል። በምርጫው ሂደት አዲስ አበባን ጨምሮ ዲጂታል ምዝገባ በተደረገባቸው ምርጫ ጣቢያዎች ረዣዥም ሰልፎች መታየታቸውን ሜላትወርቅ አስረድተዋል። ከ50 ሚሊዮን በላይ ሕዝብ ለመምረጥ በተመዘገበበት በሰባተኛው ጠቅላላ ምርጫ በአንዳንድ አካባቢዎች ለመምረጥ የወጣው ሕዝብ ከጠበቁት በላይ እንደነበረ ታዛቢዎች ለዶይቼ ቬለ ተናግረዋል። በየምርጫ ጣቢያዎቹ ረዣዥም ሰልፎች እንደነበሩ፣ በአንዳንድ የምርጫ ጣቢያዎች መራጮች ድምፅ ለመስጠት ብዙ ሰዓታት ጠብቀናል ሲሉም ተሰምተዋል። ይህንንም የኢትዮጵያ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ዛሬ በሰጡት ጋዜጣዊ መግለጫ አዲስ አበባን ጨምሮ ዲጂታል ምዝገባ በተደረገባቸው ምርጫ ጣቢያዎች ችግሩ መከሰቱን አረጋግጠዋል። እኚህ የአሶሳ ከተማ መራጭ ዝናብም ሆነ ብርድ ሳይበግረን ድምፅ ለመስጠት በጠዋት መጣን ካሉት መራጮች አንዱ ናቸው። ከምርጫው የሚጠብቁትን ለዶይቼ ቬለ ተናግረዋል። ስሜ ታምራት ዳግም መስፍን እባላለሁ። ይበጀናል፣ ነገ ከነገ ወደ ሀገሪቷን ሊመራ ይችላል፣ ህዝቡን ሊያስተዳድር ይችላል ብለን የምናምነው ለመምረጥ ዝግጁ ሆነን ነው የመጣ ነው። ህዝብ የሚመርጠው መንግስት ይሆነኛል ብሎ የሚመርጠው መንግስት በፍትሃዊ በእኩልነት እንዲያስተዳድር፣ በተለይ በወጣቱ ዙሪያ ላይ ደግሞ ያለው መንግስት በደንብ አደራጅቶ ብዙ ሀገር ወጣቶች ስራ ፈቶች አሉ፣ እነሱን ወደ ስራ መመለስ ማደራጀት ይጠበቅበታል ብለን በተስፋ እንጠባበቃለን። ይህ በእንዲህ እንዳለ የአፍሪቃ ህብረት የምርጫ ታዛቢዎች ኃላፊ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያ ምርጫ በጥሩ ሁኔታ እየተካሄደ ነው ሲሉ መናገራቸውን የፈረንሳይ ዜና አገልግሎት ኤፍፒ ከቀትር በፊት ዘግቧል። የኢትዮጵያን ምርጫ ከሚታዘቡት አንዱ የሆነውን የአፍሪቃ ህብረት የምርጫ ታዛቢዎችን የሚመሩት ኬንያታ የታላቂቱ የአፍሪቃ ክፍለ ዓለም ዋና ከተማ ባሏት በኢትዮጵያ የምርጫው ሂደት ስርዓት ጠብቆ ይካሄዳል ብለን ተስፋ እናደርጋለን እናምናለንም ብለዋል። በምርጫው የ42 የፖለቲካ ፓርቲዎች አባላት እና የግል ተወዳዳሪዎችን ጨምሮ 10,438 እጩዎች ቀርበዋል። ይሁንና የትግራይ ክልልን ጨምሮ በ46 የምርጫ ክልሎች ዛሬ ድምፅ እንደማይሰጥ ምርጫ ቦርድ አስቀድሞ አስታውቆ ነበረ። ይህ ዶይቼ ቬለ ዲደብሊው ነው። ኢራን ከዩናይትድ ስቴትስ ጋር የምታካሄደውን ቀጥተኛ ያልሆነ ድርድር እንደምታቆም አስታወቀች። የኢራን ዜና አገልግሎት ታስኒም እንደዘገበው ኢራን ድርድሩን አቆማለሁ ያለችው እስራኤል በኢራን ይደገፋል የምትለውን ሄዝቦላን ለማጥቃት ወታደሮቿ ወደ ሊባኖስ ዘልቀው እንዲገቡ ካዘዘች በኋላ ነው። ይህም ዜና አገልግሎቱ እንዳለው 3 ወራት የዘለቀውን ጦርነት ለማስቆም የሚካሄደውን ዲፕሎማሲያዊ ጥረት እያወሳሰበው ነው። በዜና አገልግሎቱ ዘገባ መሰረት የኢራን ተደራዳሪ ቡድን ከዋሽንግተን ተደራዳሪዎች ጋር መልእክቶችን መለዋወጡን እያቆመ ነው። በተለይ ዩናይትድ ስቴትስ ባለፈው ሳምንት መጨረሻ የኢራን ወታደራዊ ኢላማዎችን ከደበደበች በኋላ ኢራን በአጸፋው የዩናይትድ ስቴትስ የአየር ጦር ሰፈሮችን የማጥቃት እርምጃ መውሰዷ ቀውሱን በአፋጣኝ ለማቆም የነበረውን ተስፋ ወደ ባሰ እንቅፋት ውስጥ ከቷል። ይህም ቀድሞም ላልጸናው የተኩስ አቁም ተጨማሪ ጫና መሆኑ ተዘግቧል። የታስኒም ዘገባ ከወጣ በኋላ የነዳጅ ዘይት ዋጋ በበርሜል $5 በላይ ጨምሯል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቴህራን ስምምነት ላይ መድረስ ትፈልጋለች ሲሉ ቀደም ሲል በማህበራዊ መገናኛ ዘዴያቸው ጽፈው ነበረ።
የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ግን በአንድ ግንባር የሚጣስ የተኩስ አቁም በሁሉም ግንባሮች የተኩስ አቁሙን መጣስ ነው ሲሉ ተናግረዋል። አራክቺ በኤክስ ገጻቸው ጥሰቶቹ ለሚያስከትሏቸው መዘዞች ተጠያቂዎቹ ዩናይትድ ስቴትስና እስራኤል ናቸው ሲሉ ጽፈዋል። ወደ ጀርመን የሚካሄድ ፍልሰት መቀነሱን የጀርመን መንግስት አስታወቀ። የጀርመን ፌዴራል ስታቲስቲክስ ቢሮ ዛሬ እንዳስታወቀው ባለፈው ጎርጎሮሳዊ 2005 ዓ.ም ጀርመን የገቡት ፍልሰተኞች ቁጥር ከባለፈው ጎርጎሮሳዊ 2004 ዓ.ም ቀንሷል። መስሪያ ቤቱ እንዳለው ካለፈው ዓመት ጥር ወር አንስቶ እስከዚህ ዓመት ታህሳስ ወር ድረስ ጀርመን የገቡት ፍልሰተኞች ቁጥር ወደ 1.48 ሚሊዮን ይጠጋል። ይህም ከቀደመው ዓመት ጋር ሲነጻጸር በ13 በመቶ ዝቅ ብሏል። ጀርመንን ለቀው የሚወጡት ቁጥር ግን ከባለፈው ዓመት በ2 በመቶ ቀንሷል። መስሪያ ቤቱ እንደሚለው ወደ ጀርመን የፈለሰው የውጭ ዜጋ ቁጥር ባለፈው ዓመት በ235 ሺህ ዝቅ ብሏል። በአጠቃላይ ከሶሪያ የሚመጡ ስደተኞች ቁጥር በ67 በመቶ፣ ከአፍጋኒስታን ደግሞ በ41 በመቶ ቀንሷል። ከዩክሬን ወደ ጀርመን የሚፈልሱትም ቁጥር በ21 በመቶ አንሷል። ይህ ዶይቼ ቬለ ዲደብሊው ነው። ከዶይቼ ቬለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። 7ኛው የኢትዮጵያ ጠቅላላ ምርጫ ከዛሬ ማለዳ አንስቶ በተለያዩ የሀገሪቱ ክፍሎች ሲካሄድ ውሏል። መራጮች ዛሬ ለፌዴራል የሕዝብ ተወካዮች ምክር ቤትና ለክልል ምክር ቤት ለሚወዳደሩ እጩዎች ድምፅ ሲሰጡ ውለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በምትገኘው በበሻሻ ከተማ፣ የኢትዮጵያ ርዕሰ ብሔር ታዬ አጽቀሥላሴ ደግሞ በአዲስ አበባ ዛሬ ጠዋት ድምፅ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታ ምክንያት ወደ 143 የሚሆኑ የምርጫ ጣቢያዎች አለመከፈታቸውን ዛሬ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በኦሮሚያና በአማራ ክልሎች ውስጥ በሚገኙ የተወሰኑ የምርጫ ክልሎች የድምፅ አሰጣጥ ከተጀመረ በኋላ በጸጥታ ችግር መቋረጡን ተናግረዋል። ኢራን ከዩናይትድ ስቴትስ ጋር የምታካሄደውን ቀጥተኛ ያልሆነ ድርድር እንደምታቆም አስታወቀች። የኢራን ዜና አገልግሎት ታስኒም እንደዘገበው ኢራን ድርድሩን አቆማለሁ ያለችው እስራኤል በኢራን ይደገፋል የምትለውን ሄዝቦላን ለማጥቃት ወታደሮቿ ወደ ሊባኖስ ዘልቀው እንዲገቡ ካዘዘች በኋላ ነው። ዜናው በዚሁ አበቃ።